ወዛውሰይኛው ፈይቱከ አማን አማን ለኩም ዘይዋ እንታንቀብ ታፈዳላግ ወአርገ እንተካደ ገጽ ሰራቂ ወፈያቲ ወጉልያ ውእቱ የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እውነት እውነት እላችኋለሁ ወደ በጎች ስፍራ በበር ያልገባ በሌላ በኩል የመጣ ሌባ ወንበዴ ቀጣፊ ነው። በበር የሚገባ ግን የበጎች ጠባቂ ነው። ለእርሱም በረኛው ይከፍትለታል፣ በጎችም ቃሉን ይሰሙታል። በጎቹን በየስማቸው ጠርቶ አውጥቶ ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊታቸው ይሄዳል፣ በጎቹም ይከተሉታል፣ ቃሉን ያውቃሉና። ሌላውን ግን አይከተሉትም፣ ከእርሱ ይሸሻሉ እንጂ ቃሉንም አያውቁምና። ጌታ ኢየሱስም ይህንን ምሳሌ ነገራቸው፣ እነሱ ግን የነገራቸውን አላወቁም ነበር። ዳግመኛም ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ቀጣፊዎች ናቸው፣ ነገር ግን በጎች አይሰሟቸውም። እውነተኛ የበጎች በር እኔ ነኝ። ወደ እኔ የገባ ሰው ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባ ግን ሊሰርቅ፣ ሊያርድ፣ ሊያጠፋ ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን ሊያገኙ መጣሁ፣ በብዛትም እንዲያገኙ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ቤዛ ሰውነቱን ይሰጣል። ጠባቂ አይደለ፣ በጎችም ገንዘቡ አይደሉ። ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋል። ምንደኛ ግን ይሸሻል፣ የተቀጠረ ነውና፣ በበጎች ላይ የሚመጣውም አያሳዝነውም። ቸር ጠባቂ እኔ ነኝ። የኔ የሆኑት በጎቼ ያውቁኛል፣ እኔም የኔ የሆኑት ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ስለ በጎቼም ቤዛ ሰውነቴን አሳልፌ እሰጣለሁ። ከዚህ ቦታ ያይደሉ ሌሎች በጎች አሉ፣ እነሱንም ወደዚህ አመጣቸዋለሁ፣ ቃሌንም ይሰማሉ። የአንድ እረኛ አንድ መንጋ ይሆናሉ። በወልድ ያመነ የዘላለም ሕይወት አለው።